ሰላምታችን በያላችሁበት ይድረሳችሁ። የፌደራል ማረሚያ ቤት ኮሚሽን ከፋና ሚዲያ ኮርፖሬሽን ጋር በመተባበር ዘወትር እሁድ በዚህ ሰዓት ወደ እናንተ የሚደርሰው ማረሚያ ሳምንታዊ ቴሌቪዥን ፕሮግራማችን ተጀምሯል። በፕሮግራማችን የተለያዩ መሰናዶዎችን ወደ እናንተ እናደርሳለን። በቀዳሚነት ወደ እናንተ የምናደርሰው ሳምንታዊ የማረሚያ መረጃዎችን ይሆናል። መረጃዎችን ተከታትለን ተመልሰን እንገናኛለን። ሰላም ጤና ይስጥልኝ ተከበራችሁ ተመልካቾቻችን የሳምንቱ መረጃዎች ይዤ ቀርብ ያለው ከመረጃዎቹ ጋር ዋና ሳጅን ፍራዌኒ ግሩም ነኝ አብራችሁን ቆዩ ሀገር እንድትቀጥል በየትኛው ቦታና ሁኔታ ውስጥ ህግና ስርዓት መከበር እንዳለበት ተነገረ የፌደራል ማረሚያ ቤት ኮሚሽን ኮሚሽነር ጄኔራል ዮኑስ ሙሉ ከ1110 በላይ የሚሆኑ የማረሚያ ፖሊስ አባላት በማረሚያ ፖሊስ ማሰልጠኛ ማዕከል ስልጠና ማስጀመሪያ ላይ ተገኝተው ባስተላለፉት መልእክት ሀገር እንድትቀጥል በየትኛው ቦታና ሁኔታ ውስጥ ህግና ስርዓት መከበር እንዳለበት በማንሳት ለሁለት ወራት የሚቆየው ስልጠናም ኮሚሽኑ በፍርድ ቤት ውሳኔ የሚመጡ የህግ ታራሚዎችንና እስረኞችን በመቀበል በማረምና በማነጽ አምራችና ህግ አክባሪ ዜጎች ሆነው እንዲወጡ ለማድረግ በወታደራዊ ዲሲፕሊን የታነጸ ለራሱ ለተቋሙና ለሀገሩ ታማኝ ሆነ የማረሚያ ፖሊስ አባልና አመራርን ለማፍራት የጎላ ድርሻ እንደሚኖረው ተናግረዋል የኮሚሽኑ የማረምና ማነጽ ተሐድሶ ልማት ዘርፍ ምክትል ኮሚሽነር ጄኔራል ሉባባ ጀማል በበኩላቸው ለአባሉ በዚህ መልኩ የማረምና የማነጽ ስራውን በአግባቡ እንዲወጣ ስልጠና መስጠት ላሉ ችግሮች የመፍትሄ አቅጣጫ ያስቀመጡ ለመሄድ የሚያስችል በመሆኑ ለነገ የማይባል ተግባር አለመሆኑን ተናግረዋል የፌደራል ማረሚያ ቤት ኮሚሽን ማሰልጠኛ ተቋምን ወደ ኮሌጅነት ለማሳደግ በሚደረገው ጥረት ሁሉን አቀፍ ድጋፍ እንደሚያደርግ የኢትዮጵያ ፖሊስ ዩኒቨርሲቲ አመላክቷል የፌደራል ማረሚያ ቤት ኮሚሽን UNDP ከተሰኘ ግብረሰናይ ድርጅት ጋር በመተባበር የማረሚያ ፖሊስ ማሰልጠኛ ተቋምን ወደ ኮሌጅነት ለማሳደግ እየተከናወኑ ባሉ ተግባራትና ቀሪ ስራዎች ዙሪያ ላለፉት 4 ተከታታይ ቀናት ሲካሄድ የቆየውን ወርክሾፕ አጠናቋል በማጠቃለያው ላይ ተገኝተው መልእክት ያስተላለፉት በፌደራል ማረሚያ ቤት ኮሚሽን የፋይናንስና ሰው ሀብት ልማት ዘርፍ ምክትል ኮሚሽነር ጄኔራልና የፕሮጀክቱ አስተባባሪ ምክትል ኮሚሽነር ደስታ አስመላሽ እየተመዘገበ ላለው ውጤት ስራውን እያገዙ ላሉ የኢትዮጵያ ፖሊስ ዩኒቨርሲቲ አመራሮች ባለሙያዎችና የUNDP ተወካዮች እንዲሁም ለማሰልጠኛ ተቋሙ አመራርና አባላት ምስጋና አቅርበዋል የኢትዮጵያ ፖሊስ ዩኒቨርሲቲ ተጠባባቂ ፕሬዝዳንት ዶክተር ታምራት ሙሉጌታ ባደረጉት ንግግርም የፌደራል ማረሚያ ቤት ኮሚሽን ማሰልጠኛ ተቋምን ወደ ኮሌጅነት ለማሳደግ በሚደረገው እንቅስቃሴ ሁሉ የኢትዮጵያ ፖሊስ ዩኒቨርሲቲ በየትኛው መንገድ ለማገዝ ዝግጁ መሆኑን አረጋግጠዋል የUNDP በኢትዮጵያ የመልካም አስተዳደርና የሰላም ግንኙነት ኃላፊ አቶ ፍሳ መኮንንም በበኩላቸው UNDP የፌደራል ማረሚያ ቤት ኮሚሽን ማሰልጠኛ ተቋምን ወደ ኮሌጅነት ለማሳደግ በሚደረገው እንቅስቃሴ ከቴክኒክ ኮሚቴው ጋር ለነበራቸው ስኬታማ ቆይታ አመስግነው UNDP በማረሚያ ቤቶች ለሚኖሩ ዘርፈ ብዙ የሥራ እንቅስቃሴዎች ሁሉ እገዛ እንደሚያደርግ ተናግረዋል ተሞክሮ ለመቅሰም ወደ ደቡብ ኮሪያና ቻይና ቤጂንግ ለሚሄዱ የፌደራል ማረሚያ ቤት ኮሚሽን አመራሮችና ባለሙያዎች የሥራ መመሪያ ተሰጠ በሽኝት መርሃ ግብሩ ላይ ተገኝተው መመሪያ የሰጡት የፌደራል ማረሚያ ቤት ኮሚሽን ኮሚሽነር ጄኔራል ዮኑስ ሙሉ ኮሚሽኑ የጀመረው ሪፎርም ስኬታማ ሆኖ እንዲዘልቅ እንደ ተቋም የውጭ ሀገራትን ተሞክሮ በመቅሰም በኢትዮጵያ ማረሚያ ቤቶች ውስጥ ተግባራዊ ማድረግ እንደ አንድ የትኩረት መስክ ሆኖ እየተሰራበት እንደሚገኝ ገልጸው ይህንን መነሻ በማድረግ የልምድ ልውውጥና ስልጠና ለተመቻቸላቸው ቋና መስሪያ ቤትና ከማዕከላት ለተውጣጡ አመራሮችና ባለሙያዎች መልእክት አስተላልፈዋል በመልእክታቸውም ሰልጣኞች ወክለው የሚሄዱትን ሀገርና ተቋም የሚያንጸባርቁ መሆኑን አውቀው ኢትዮጵያዊ ስነ ምግባርን በመላበስ በሚሄዱበት ሀገር ከሚገኙ ማረሚያ ቤቶች ከአሰራር ጀምሮ ምን አይነት ተሞክሮ አለ የሚለውን ስንቅ ይዘው እንዲመለሱ መልእክት አስተላልፈዋል እድሉ የተመቻቸላቸው ባለሙያዎችና አመራሮች በሰጡት አስተያየት ስልጠናው በፊት የነበራቸውን የሥራ ዕውቀትና ልምድ የበለጠ ለማዳበር እንደሚያግዛቸው ገልጸው ወደ ተቋማቸው ሲመለሱም የተሻለ ለውጥን እንደሚያመጡ አምኖ ለላካቸው ሀገርና ተቋም በተሻለ ለማገልገል ዝግጁ መሆናቸውን አንስተዋል የአሶሳ ዞን ማረሚያ ቤቶች መምሪያ ለሶስተኛ ዙር በተለያዩ የሙያ መስኮች ስልጣናቸውን የተከታተሉ 42 የህግ ታራሚዎችና የማረሚያ ቤቱን አባላት አስመርቋል በመረቃ መርሃ ግብሩ ላይ ተገኝተው መልእክት ያስተላለፉት የክልሉ ማረሚያ ቤቶች ኮሚሽን ተወካይ ምክትል ኮሚሽነር አልቃሲም አወድ ማረሚያ ቤቶች የዜጎችን ስነ ምግባር ብቻ ሳይሆን ሙያና ክህሎታቸውን የሚያሳድጉባቸው ተቋማት መሆናቸውን ተናግረዋል
የአሶሳ ዞን ማረሚያ ቤቶች መምሪያ ኃላፊ ምክትል ኮሚሽነር አህመድ አወል ለዕለቱ ተመራቂዎች እንኳን ደስ አላችሁ መልእክት በማስተላለፍ የአሶሳ ፖሊቴክኒክ ኮሌጅ ያለምንም ክፍያ ከማረሚያ ቤቱ ጋር በትብብር እየተወጣ ላለው ሙያዊ ኃላፊነት በተቋማቸው ስም ምስጋና አቅርበዋል። ማረሚያ ቤቱ ከአሶሳ ፖሊቴክኒክ ኮሌጅ ጋር በመተባበር ባመቻቸው ስልጠና 35 የህግ ታራሚዎችና 7 የማረሚያ ቤቱ ፖሊስ አባላት በአውቶሞቲቭ ሜካኒካል ኤሌክትሪካል የሙያ መስኮች ስልጠናቸውን እንዳጠናቀቁ ገልጸዋል። የአሶሳ ፖሊቴክኒክ ኮሌጅ ምክትል ዲን አቶ ግዛቸው በዳምጴ ኮሌጃቸው በማረሚያ ቤቱ የቀረበውን የስልጠና ጥያቄ ተቀብሎ ለታራሚዎቹ ተገቢውን የንድፈ ሐሳብ የተግባር ስልጠና በመስጠት አምራች ዜጋ ከመፍጠር አንጻር የበኩላቸው ሚና መወጣታቸውን ተናግረዋል። የዕለቱ ተመራቂ ታራሚዎችን በማረሚያ ቤቱ ለተደረገላቸው እንክብካቤና ለተሰጣቸው እድል በማመስገን ባገኙት ክህሎትና ልምድ ለህብረተሰቡ አርአያ ለመሆን ህዝባቸውን ለማገልገል ዝግጁ መሆናቸውን መናገራቸውን የክልሉ ማረሚያ ቤት ኮሚሽን ህዝብ ግንኙነት ክፍል መረጃ ያመላክታል። የዕለቱ መረጃዎቻችን የተከታተላችሁትን ይመስል ነበር። መረጃዎችን በማቅረብ አብራችሁ ቆዩት። ዋና ሳጅን ፍረወይን ግሩም ነበር። ከቀሪ ማረሚያ ፕሮግራሞቻችን ጋር አብራችሁን ቆዩ። መረጃዎችን ተከታትለን ተመልሰን ተገናኝተናል። እንደሚታወቀው ማረሚያ ቤቶችን የትምህርት የስልጠናና የልህቀት ማዕከል ለማድረግ ዘርፈ ብዙ ስራዎች እየተሰሩ እንደሆነ ይታወቃል። በዛሬው ፕሮግራማችንም በኦሮሚያ ክልል በምዕራብ ሸዋ ዞን በኤጀሬ ማረሚያ ተቋም ተገኝተን አጠቃላይ የማረሚያ ቤቱን የስራ እንቅስቃሴ እንዲሁም የህግ ታራሚዎች በማረሚያ ቤት ቆይታቸው በምን አይነት ሙያ ያሳልፋሉ የሚለውን ሰፋ ያለ ምልከታ አዘጋጅተንላችኋል። ምልከታውን ተከታትለን ተመልሰን እንገናኛለን። የህግ ታራሚ ቤዛዊት አንተነህ በሰራችው ወንጀል ማረሚያ ቤት እንድትቆይ ተፈርዶባት ወደ ኤጀሬ ማረሚያ ቤት ስትገባ የ3 ወር ነፍሰ ጡር ነበረች። ቤዛዊት ልጇን እዚሁ ማረሚያ ቤት መውለዷን ተከትሎ ልጅን ለማሳደግ የሚያስፈልጉና በማረሚያ ቤት የማይሸፈኑ ወጪዎችን ለመሸፈን የሚያግዛትን ስራ በማረሚያ ቤቱ ውስጥ ለመስራት መወሰኗን ተናገራለች። ከዚህ በፊትም ጸጉር ስለምሰራ ያው ልምድም ስላለኝ ያው አንዳንድ እስረኞች ጨርሰው ሲወጡ ስራቸው እነሱንም ሰራለሁ። እዚህ መማር የሚፈልግም ደግሞ እነሱንም አስተምራለሁ። ማረሚያ ቤቱ ባመቻቸልኝ እቃም ባሟላለኝ እቃዎች ያው ለልጅ የሚያስፈልጉኝ ነገሮች ዳይፐርም ሆነ ሳሙናም ሆነ ምንም ነገር እገዛላታለሁ ማለት ነው። ልክ እንደ ቤዛዊት ሁሉ በኤጀሬ ማረሚያ ቤት የሚገኙ የህግ ታራሚዎች የእርምት ጊዜያቸውን በስራ የማሳለፍ ጥቅምን በመረዳት በተለያዩ ሙያዎች በመሰልጠን ጊዜያቸውን በስራ በማሳለፍ ላይ ይገኛሉ። ዘንቢል ስራ በዚህቹ በ2 አመት ውስጥ ነው የለመርኩት። ያው እቺኑ እየሰራውኝ ያው ቤተሰብም አለኝ። ቤተሰቤንም ማስተዳድረው በዚህ እየሰራው ነው። ከዚህች ከማገኘው ላይ ለቤተሰቤም ለራሴም የተግደርኩበት ነው የሰራውበት ነው። መጀመሪያ አምቦ ታስሬ ወደዚህ መጣሁ። ካምቦ ወደዚህ ስመጣው ምንም ሸማ ምንም ልምድ ምናምን የለኝም። ሸማውን ሰው ጋር ገብቼ ሸማ ለማስራት ጀመርኩ። ትምህርት ማለት ነው። ከዛ ትምህርቱን እንደጨረስኩት ሰው ጋር ገብቼ ሰራው የሰው ማለት ነው። ከዛ በኋላ 2 ወር ሰርቼ የራሴን ሸማ ገዛው ማለት ነው። ሸማ ገዝቼ እቺን ሸማው ገዛው ማለት ነው። ከዛ ወደዚህ መጣው የራሴን ሰራው። ከዛ በኋላ ለራሴ 7 ሸማው ገዛው ማለት ነው። 7ቱን ደግሞ 7 ሰራተኛ ቀጠርኩና ከዛ በኋላ ቤተሰቤን ራሱ ማስተዳደር ጀመርኩ ማለት ነው። መረጃዎች እንደሚያሳዩት የህግ ታራሚዎች አዳዲስ ሙያዎችን በሚማሩበት ጊዜ በራስ የመተማመን አቅማቸውን ያሳድጋሉ። ከሌሎች የህግ ታራሚዎችና የማረሚያ ማህበረሰብ ጋርም ሰላማዊ ግንኙነት ይኖራቸዋል። በቆይታቸው በሚማሩበት ሙያ ስራ ላይ በመሰማራት ገቢን እንዲያገኙ ያግዛቸዋል። በማረሚያ ቤት የሚሰጡ ስልጠናዎችና በስራ ላይ የሚደረግ የሙያ ልምምድ የደጋጋሚ ጥፋተኝነትን ቁጥርም እንደሚቀንስም ይታመናል። ማረሚያ ቤቶች ታራሚዎች ሙያን እንዲማሩ ከሚያደርጉት ጥረት በተጨማሪ የህግ ታራሚው የግል ጥረትም ታራሚው በቆይታው የባለብዙ ሙያ ባለቤት እንዲሆን ያግዘዋል። በኤጀሬ ማረሚያ ቤት የሚገኙ የህግ ታራሚዎችም በራሳቸው ጥረት ጭምርም ሙያን በመማር በስራ ላይ ተሰማርተዋል።
ጎንጉ መዩንበኩ ሙጫቶኮት ወንቦዳ አቺጋለ ለፈለሳምቦ ሙያውን አላቆም ነበር። አንድ ልጅ ጃምቦ ማረሚያ ያለው ይህንን የዘንቢል ስራ ይሰራ ነበር። እንዳጋጣሚ እኛ ያለንበት ክፍል የሚያድር አንድ ልጅ አብሮት ይሰራ ነበርና ለሊት ላይ ተነስቶ ሊሰራ ሲል አየው። ከሱም ተማርኩ። እንደዚህ ነው ስራ የለመድኩት። ቡና ስራ ውስጥ ነበር የምሰራው። ከለመድኩ በኋላ ግን ይሄ ይሻለኛል ብዬ ወደዚህ ስራ ጀመርኩ። አሁን በዚህ ስራ እየኖርኩ ነው ያለሁት። ይሄ ስራ ለኛ ለታራሚዎች የሚሆን ነው። ጥሩ ስራ ነው። ከማናን ጊራዴ ባየ ጋሪ አሁን ኑፍን ታስረኛ ረፋይራ እዚህ ሰፈሬዳ ይችመርባዳ የሰፈር ልጆች አሉ የታሰሩት። አሁን ይሄ ስራ እንዴት ነው ብዬ ስጠይቃቸው እስቲ ሞክሩ አሉ። እንዲህ ሳይው በቃ ሚከብድ አይደለም። ሞከርኩት። አንድ ቀን እንዲሁ ነፃ ሰራውላቸው። በሁለተኛ ቀን እንዴ አስቡልኝ አልኳቸው። አሰቡልኝ። ያው በ6 ብር ነው የምንሰራው፣ ለሰው ነው የምንሰራው። ከዛም በኋላ ያንኑ እየሰራን ያው ተለማመድን። ራሳችን ከቻልን በኋላ ያው ማንኛውም ሰው ይፈልገን ጀመር። ይሄንን ሸመና ተሰራ ሰው ጋር ቁጭ ብዬ ነው የሰራሁት። ሰው ስሬ ቁጭ ብዬ ያያየው መጨረሻ ላይ ራሴን እጄን ፈታው ለብቻዬ ወጣሁኝ። ስራዬን መስራት ጀመርኩኝ ማለት ነው። ምክንያቱም በፊት ሰው ነበር እንዲያርግ ምለኝ። አሁን ከዛ በኋላ ራሴ ደግሞ እየሰራሁኝ እንትን አልኩኝ እና ራስ መቻለው ማለት ነው። ወረዳ ሙያና ቴክኒክ ተጠቅመን ተለያዩ ሙያዎችን እናሰለጥናለን። በሰለጠኑ ደግሞ እውቅና የሚያገኙና ሲፈቱ የትኛውም ስራ ውስጥ ተወዳድረው እንዲገቡና የራሳቸውን ስራ ፈጥሮ እንዲሰሩ እናደርጋለን። በሌላኛው ዘርፍ ደግሞ በሚሰሩት የስራ እንቅስቃሴ ውስጥ ተደራጅቶ የቁጠባ ባህልን እንዲያዳብሩ እናደርጋለን። እንደዚህ በመናደርገው ስልጠና ውስጥ የተለያዩ ስራዎችን በሰለጠኑት መሰረት ይሰራሉ። ሲሰሩ ደግሞ ገቢ ያገኙበታል፣ ራሳቸውን ይተዳደሩበታል፣ ቤተሰቦቻቸውንም ውጭም የመቻል እድል ይፈጠርላቸዋል። ከሱ የተረፈውን ደግሞ እዚህ ይቆጥባሉ። ከተለያዩ ባንክ ቅርንጫፎች ጋር እንሰራለን፣ ይቆጥባሉ። ቁጠባ ደብተራቸው ደግሞ እዚህ በመስሪያ ቤት ደረጃ ይቀመጣል። በሱ ላይ የተመደበ ሰው አለ። በዚህ ተጠቅሞ ራሳቸውና ቤተሰቦቻቸውን የሚችሉበት እድል እንፈጥራለን። ታራሚዎች ልክ መጀመሪያ ወደ ማረሚያ ቤት ሲመጡ ተቀብለን የማረም የማነጽ ስራዎችን ነው የምንሰራው። በዚህ ደረጃ ብዙ ስራዎች ተሰርተዋል እንደ ማረሚያ ቤታችን ማለት ነው። እነዚህን በተመለከተ ብዙ ማለት ይቻላል። የቀለም ትምህርቶች አሉ፣ የሙያ ስልጠናዎች አሉ፣ የክህሎት ስልጠናዎች ይሰጣሉ። በተለያዩ ደረጃ ባለሙያዎችን በመጋበዝም ይሁን በእኛ ሰራተኞች በየደረጃው የሚሰጡ የስራ ዘርፎች ስለሆኑ በብዛት የምንሰራባቸው የስራ ዘርፎች ናቸው ማለት ይቻላል። በኦሮሚያ ማረሚያ ቤት ኮሚሽን የኤጀሬ ማረሚያ ቤት የህግ ታራሚዎችን የሙያ ባለቤት ለማድረግ ታራሚዎች በቆይታቸው ስራን ሰርተው የራሳቸውን ገቢ እንዲያገኙና ከቤተሰብ እርዳታ ለመላቀቅ እንዲችሉ ለማድረግ በከተማዋ ከሚገኙ የትምህርትና ስልጠና ተቋማት ጋር በመተባበር ለታራሚዎች የሙያ ስልጠናዎችን እንዲያገኙ ያደርጋል። በእነዚህ ስልጠናዎች በመጠቀምና ያገኙትን ስልጠና ወደ ተግባር በመለወጥ የህግ ታራሚዎቹ በተለያዩ የስራ ዘርፎች ላይ ተሰማርተው ተጠቃሚ መሆናቸውን ይናገራሉ። በወረዳ የታቀፉ ሙያና ቴክኒክ ስልጠና፣ ጤና ቢሮ፣ ትምህርት ቢሮ በተለያዩ ቢሮዎች ጋር ይሆን ይሄንን ስልጠና እንዲያገኙ እናደርጋለን። ወለታ ፖሊቴክኒክም ከኛ ጋር አብሮ ይሰራሉ። በተለያዩ ሙያ ላይ የሚያሰለጥኑ ከነሱ ሰው ተመድቦ ይመጣልናል ማለት ነው። ኤዝራ ሰርቼ በጣም ብዙ ጥቅም አግኝቻለሁ። አሁን እዚህ ሆኜ መጀመሪያ ሲመጣ ምንም ወለኝ ከዛ እዚህ ከገባው በኋላ ይሄም ወለመርኩ። ከዛ በኋላ ከዚህ ሰርቼ ከራሱ ላይ ተረፈ ማለት ነው። ቤተሰብ ያገዝኩ ነው ቁጭ ማለት ነው። ስለዚህ እኔ በጣም ብዙ እንትን ነው ነው ቁጭም ወጥቼ ይሄ ስራ ያስፈልገኛል ስለሆነ ብዬ መጀመሪያ አሰብኩት። ከዛ ወደዛ ገባሁት። አሁንም አይቻለሁ ትርፉ ምን እንደሆነ አሁንም አግኝቻለሁ። በጣም
ትርፋለሁ ማለት ነው። ካስክና ሹሩባ ሰራለሁ። አንዳንዴ ካስክ የሚሰሩ አሉ ያው የሚወጡና ወይ ደግሞ አንዳንዴ ያው ካስክ ጸጉርሽን ለማፋፋት ምናምን ሰራቻለሁ። ስሪኝ ይላሉ። ስራዬ ነው ግዴታ እዚህ ውስጥ ስለገበስ ከገባው ድረስ ሶጣ ጌም ባዶ ከመውጣ አሁን ግን እዚህ ውስጥ ከሰራው ራሴንም ለውጬ ለኔ የምሆነውንም ሰው መለወጥ ራሴንም መለወጥ ማለት ነው። ቤተሰቤ ላይ ሸክም ሆኜ ራሴ ላይም ሸክም አገሪቷ ላይ ሸክም መሆን አልፈልግም። እዚህ ውስጥ ሰርቼ ራሴን ለውጬ ሶጣም ደግሞ የራሴ ስራ ለመስራት ታታሪ ነኝ ማለት ነው። ሻሚዝ ሰራለሁ፣ ሱሬ፣ ሰንተሪያ እና ኮት ጃኬት ማለት ነኝ። ልብስ መጀመሪያ ከውጭ ነው የሚያመጣው። ሰው ውጭ ደንበኛ ያላቸው አሉ ከውጭ እነሱ ለክቶ ከቁጥሩ ጋር ይዘው ይመጣሉ ልብሱም ማለት ነው። ከዛ እዚህ እንደምኛል በቁጥሩ ያ ቁጥሩ ከዛ ውጭ መጣ አለ እዛ ላይ ቁጥሩን ስንት እንደሆነ እናለን በቁጥሩ ነው ሰርተ የምናወጣው ወደ ውጭ ማለት ነው። ሸማ ስራ በብዛት የሚሰሩ አሉ። የሸማ ስራ ውጤት አልቆ ሲመጣ ደግሞ የሸማ ውጤት የሆኑ የሚሰሩና የሚሸጡ አሉ። በሱ ዘርፍ ላይ እናደራጃለን። ጋርመንት ላይ ልብስ የሚሰፉ ሙሉ ልብሶችን የሚሰፉ ሰዎች አሉ። እነሱን በሚመሳሰሉ ስራ አይነት እናደራጅና ቁጠባ ይዘን እንዲቆጥቡ እናደርጋለን። ቤተሰቦቻቸውንም ውጭ እንዲረዱ እናደርጋለን ማለት ነው። ብዙ ተለውጠው ኑሯቸውን አሻሽለው እብን ቤተሰቦቻቸውን ረድተው በጥሩ ደረጃ በጥሩ ሪሶርስ ይዘው የሚመጡ ታራሚዎች ስለሆኑ ስላሉ ከባድ ስራዎችን ነው የሚሰራው ማረሚያ ቤት ማለት ይቻላል። በእኛ ዙሪያ በዚህ ዙሪያ ብዙ የሙያ ዘርፎችን ማየት ይቻላል። ለምሳሌ የሽመና ስራ ብንወስድ የሽመና ስራ ቢያንስ እዚህ ግቢ ውስጥ ከ300 በላይ የሽመና ማቴሪያል አለ እቃው ማለት ነው የሚሰራበት። በዚህ ማሽን መንዝሊ የሚወጣው የማሽን ወይ የእንትኑ የእቃው የፍሬው ውጤቱ ጋቢም ይሁን ነጠላ ሞር በዚህ ዙሪያ የሚሰሩ ብዙ ናቸው። ማረሚያ ቤቱ ስራ ቦታ ያመቻችላቸዋል። የሚሰሩበትን ነገሮችን ያመቻችላቸዋል። ይሄ ሲሆን በቂ ባጀት ኖሮት ሳይሆን ውጭ ካሉ ህብረተሰቦችን ብትረዱ የሚል መንግስት ድርጅትን የግለሰብንም መንግስታዊ ያልሆኑ ድርጅቶችንም ከነሱ ጋር ይሁን የሚሰሩትን ነገሮችን እያመቻቸን የስራ ቦታ የሚሰሩበትን ቁሳቁስ ነገሮች የሚማሩበትን ደብተሮች መጽሐፎችን በሙሉ ከነዚህ ጋር እየሰራን ነገሮችን እናመቻችላቸዋለን። በዚህ አይነት ሁኔታ ነው የሚንቀሳቀሱት ማለት ነው። የማረሚያ ተቋማት ዋና ዓላማ በህግ ጥፋተኛ የተባሉ ግለሰቦችን በማረም ካጠፉት ጥፋት ተጸጽተው ወንጀልን የሚጸየፉ ዜጎች እንዲሆኑ የማነጽ ስራን መስራት ነው። በኢጀሬ ማረሚያ ተቋም የሚገኙ የህግ ታራሚዎች ማረሚያ ቤቱ በሰራው የማረም ማነጽ ስራ በመታገዝ ቀጣይ ህይወታቸውን ከወንጀል የራቀ ለማድረግ የሚያስችል የስራ ባህልን ማሳደጋቸውን ይናገራሉ። በስራ ካላሳለፈ ሰው በጣም ጭንቀት ይኖረዋል። ግን በስራ ላይ ከጊዜን ካሳለፈ ሰው ከጭንቀት ይወገዳል። ምን ቀኑም ያው እንዴት እንደመሸም አናቆም ስራ ስንሰራ። ግን ስራ ሳንይዝ ስንቀመጥ ጭንቀት ይመጣብናል። የቤቱም ሲመጣብን ያው ሰው ወደ ሌላ ያስባል። ግን ስራ ላይ ከሆነ ወደ ሌላ ሊያስብም አይችልም። ያው ስራውን ሲያይ ጊዜውም ይመሻል ይነጋል። በዛ ያሳልፋል ጊዜ። ሰው በስራ ቢያሳልፍ በጣም ቆንጆ ነው። እንደዚህ ስራ መኖሩ እዚህ ማረሚያ ቤት ስራ መኖሩ በጣም ደስ ይላል። በጣም ቆንጆ ነው የምለው። እንደውም ለቆጠራ ሲባል እኮ በግድ እንወጣለን። ስራው በጣም ይመቸናል ማለት ነው። በቃ አልፎ እንጂ የቤተሰብ ናፍቆት አልፎ ይዘናል እንጂ የለም ስራው ነው። በቃ ሁሌ ስራ ነው የምንሰራው። ከዚያ ነው በጣም እዚሁ እንሰራለን። ጋቢ እንሰራለን፣ ነጠላም፣ ቀምስም ብዙ አይነት አባገዳ ምናምን ብዙ አይነት ነው የምንሰራው። ብዙ ዲዛይኖች አሉ። እንደውም ይሄ የሁለት እንትን ነው ሁለት መረጋጫ ነው። የአራት መረጋጫ ማለት ይሄ ራሱ ማለት ሸማው ይለያያል። የአራቱ ማለት ደግሞ ለቀሚሶች ለልብስ ሙሉ ልብስ የሚሆን አለ። እሱን እንሰራለን። በፊት ውጭ ሰዎች ሲያወሩ እየሰማው ነበር። ማረሚያ ቤት ስል በቃ የሆነ ደስታ የሚል ቦታ በቃ እጅና እግርን የታሰረ ምናምን ነው መስሎ። ግን እዚህ ገብቼ ሲያይ
እንደ ሰው ውጭ እንደማወራ አይደለም። በጣም ልዩነት አለው ማለት ነው። አሁን እኔ ከገባው በኋላ ወንጀሌም ላይ ተምራለሁ። እኔ እንደ አንድ ሰው ማለት ነው ተምራለሁ። በጣም ወደ መስመር ነው የሚያስገባ ሰው ቢያንስ ሰው ውጭ ወይ ዱርዬ ከሆነ ወይ እንትን ከሆነ እዚህ ከገባው በኋላ ሁሉም ነገር ላይ ይማራል። ከቤተሰቦቹ ጋር ከሁሉም ጋር ይማራል። ከዛ ከዚህ ሲወጣ በኋላ ደግሞ ከቤተሰቦቹ ጋር ከጎረቤቱ ጋር ተስማምቶ ነው የሚኖረው። ሞዋ ይሰራል፣ ይለምዳል። ከዛ ከወጣ በኋላ ከቤተሰቡ ጋር እንትን ነው ከቤተሰቡ ጋር ገና ተከሻ ቤተሰቡ ጋር አይሆንም። ውጭ ሲወጣ እንትን ብሎ ወደ ራሱ ወጥቶ ይሰራል። ዝም ብሎ የሚቀመጥ ታራሚ አታገኙ ጊዜ ስፍራ ላይ። ሌላው ትምህርት መደበኛ ትምህርት ይማራል ከአንደኛ እስከ 8ኛ። ሌላው ሸማ ስራ ይሰራል፣ ሌላው ጋርመንት ይሰራል፣ ሌላው የተለያዩ ስልጠና ይሰራል። ሜዳ ላይ ሰው አታገኙ። ስለዚህ የሚሰሩት በሙሉ ለራሳቸው ንብረቱ የራሳቸው ከሱ የሚገኘው ገቢም የራሳቸው እና ስለዚህ ተስፋ አድርጎ ታራሚው ራሱ በራሱ ጊዜ ሊደራጅ ሊስራ የሚል ማመልከቻ ጽፎ እያመጣ ተጠቃሚነቱን አረጋግጦ በዚህ ዘርፍ ላይ እየተስማሩ ህብረተሰቡ ጥሩ ግንዛቤ አገኝቶ እዚህ ሲመጣ ቤተሰቡን ሲጠይቅ ጥሩ ለውጥ አይቶ ከዚህ ሲሄድ ራሱ የሸማ ውጤት የሆነው ልብሶች፣ ጋቢ፣ ነጠላ እየተሸለሙ ተሸላሚ ሆነው የሚመለሱበት እድል ተፈጥሮላቸዋል ማለት ይቻላል። ፕሮግራሙን ተከታትለን ተመልሰን ተገናኝተናል። እንደሚታወቀው የህግ ታራሚዎች አውቀውም ይሁን ሳያውቁ በፈጸሙት ወንጀል ጥፋተኛ ተብለው ወደ ማረሚያ ቤት ይገባሉ። ታዲያ በዛሬ ፕሮግራማችንም በኦሮሚያ ክልል በምዕራብ ሸዋ ዞን በኤጀሬ ማረሚያ ተቋም የምትገኝ አንዲት ሴት የህግ ታራሚ የማረሚያ ቤት ቆይታዋ፣ የእርምት ጊዜ ቆይታዋ፣ ግለ ታሪኳ ምን እንደሚመስል አካፍላናለች። እሱን ተከታትለን ተመልሰን እንገናኛለን። ወንጀል ማህበራዊ ክስተት ነው። ካለማወቅ ጥቅምን ብቻ በማሰብ ጊዜያዊ ንዴት ብቻ ሲያልፍ ቁጭትን በሚፈጥሩ ምክንያቶች ሰዎች ወንጀል ይሰራሉ። ህግ ጥፋተኝነታቸውን አረጋግጦ ማረሚያ ቤት ውስጥ የሚገኙ የህግ ታራሚዎች ሁሉም የሚነገር ለሌሎች መማሪያ የሚሆን የኋላ ታሪክ አላቸው። የዛሬ የግለ ታሪክ እንግዳችን ብዙነሽ ግርማ ናት። ስኬታማ ነበርኩ። የራሴ የሆነ ጥሩ ትዳር፣ 2 ልጆች ያሉኝ፣ ጥሩና መልካም ህይወት ነበረ። ምንም ችግር የሌለው አልነበረም። በመሃል ሌላ ስራ ሰራለሁ ብዬ ሰዎች በማመንና አለማወቅ ስህተት ውስጥ ገባው። ፍርዴ 8 አመት ነው። ማረሚያ ቤት ከገባው 8 ወሬ ነው። የራሴ የሆነ ብረታ ብረት ነበረኝ። በዛ ምክንያት ሌላ ተጨማሪ ስራ እንሰራለን ብሎ ሰዎች አለማወቅ ደረቅ ቼክ ሰጠዋቸው። በወቅቱ ከባድ ነበር። ያውን የቼክ እንደዚህ እንደ ዋስትና ነው የሰጠው። ቼኩን ሲሰጠው ማለት ነው እሱም በሌላ ባንክ ነው የሚያስገባልኝ፣ እኔም በሌላ ባንክ ነው ብር ማስገባለት። ዳይሬክት ቼክ ደግሞ እኔ ወንጀል መሆኑን አላቅም በብዛት እንደዚህ ትንሽ እውቀቱም አልነበረኝም። እንደ ዋስትና ነበር የሰጠሁት። በወቅቱ ብዙ ሙቅና ስለሌለኝ ወንጀል ነው ለካ ያው ተፈረደብኝ ማለት ነው። ለእህት ወንድሞቿ ምሳሌ የሆነች ጠንካራ ሰራተኛ፣ ሰርታ ቤተሰብን የምታስተዳድር፣ ልጆቿ ከሷ ብዙ ለመማር የሚጓጉላት የነበረች ብዙነሽ ወንጀል ሁሉንም ኃላፊነቶችን ወደ ጎን ትታ ማረሚያ ቤት ለአመታት እንድትቆይ አስገድዷታል። ቤተሰብ በጣም ነው ያዘነው። ምክንያቱም እኔ ስራ ሰው ነበርኩ፣ ጎበዝ ሰው ነበርኩ፣ ስነ ምግባር ያለኝ ስራ። እህቶቼ ወንድሞቼ የኔ ስነ ምግባር ይዞ ነው ትልቅ ደረጃ ያደረጁት። አጋጣሚ ደግሞ የኔ እዚህ ጋር መሆኑ አዘኑ፣ ያው ተቀበሉ። ግድ ነው ደግሞ ሁሉንም ነገር ተቀበያለሽ። ልጆቼ መጥተው ይጠይቁኛል። ያው እዚህስ ባልገባ ምንም ጥያቄ የለውም። ከመጣ ደግሞ ግዴታ ነው መቻል። እንግዲህ ከባድ ነው፣ ወንጀል ከባድ ነው። ማንም ሰው ወንጀል ጥፋት መስራት የለበትም። ባለው ነገር ነው መኖር ያለበት። ቀኔን ብዙ ጊዜ
ጸልያለሁ፣ ቤተክርስቲያን ገባለሁ። እነዚህን አትክልቶች እከታተላለሁ። በቃ ብዙ ጊዜ እግዚአብሔርን በማመስገንና በሚሰራው ስራ ላይ ሳተፋለሁ፣ ሰራለሁ። ይሄን ይመስላል። በጣም ጥሩ ነው። እዚህ ማረሚያ ቤት ከላይ እስከታች ያሉ ጥሩዎች ናቸው፣ መልካም ናቸው። መልካም አስተዳደር አለ እዚህ ቦታ ላይ። ትመከሪያለሽ፣ ትማሪያለሽ፣ የራስሽን የሆነ ነገር እንዲኖርሽ በቃ ብዙ ነገር መልካም ነው። እዚህ ቦታ የተማርኩት ጥሩ ነገር ተምሬበታለሁ። እኔ ቢያንስ እዚህ ቦታ ላይ ይሄን ስራ እንደፈጠሩልን ይሄን ስራ እንድንሰራ የተለያየ ሴት ማረሚያዎች ብዙ ችግር አለብን። ያንን ሁሉ ሰርተን አመት በዓል ሲመጣ እዚህ ቦታ ዳቦ መጣድ ሁሉ ነገር አድርገን ብዙ ችግሮች እንዲቀሰፍልን ያደረጉት እዚህ ማረሚያ ቤት ያሉ ናቸው ከላይ እስከታች። በተለይ ደግሞ ለሴቶች ኮማንደር ብርሃን የምትባላለች ብዙ ነገር ዋጋ ከፍላ እዚህ ጋር ሁሉ የምታዩ ጎመን ሁሉም ነገር አለን። አመት በዓል ሲመጣ እንደ ቤታችን ሁሉ ነገር ሙሉ ሆነን ቤታችንን እንድረሳ አድርገን የኖርነው በሷ ብርታት ነው እና መልካም አስተዳደር ነው ያለው እዚህ ቦታ። የህግ ታራሚ ብዙነሽ ምንም እንኳን ወንጀል ከልጆቿ ተነጥላ ማረሚያ ቤት እንድትቆይ ሲያደርጋት ሀዘን፣ የቤተሰብ ናፍቆትና ተስፋ መቁረጥ ውስጥ ገብታ እንደነበር ብትገልጽም ማረሚያ ቤት በቆየችባቸው ጊዜያቶች ብዙ መማሯን ትናገራለች። በቸልተኝነት የምናደርጋቸው ድርጊቶች ወንጀል ሆነው ብዙ ዋጋ እንደሚያስከፍል በተግባር ተምሬያለሁ ትለናለች። ውጭ ያሉ ሰዎች እኔ አሁን ሲመጡ መክራቸዋለሁ። ዘመዶ ብዙ ሰዎች ስራ ላይ ናሉት ወገኖቼ፣ ዘመዶቼ በቃ ምንም አይነት ወንጀል ውስጥ እንዳይገቡ ባላቸው ተጫናኔ ተጨማሪ ፈልጋለሁ ብለሽ ወይ ደግሞ ብዙ ነገር ታጫለሽ። ወንጀል በጣም መጥፎ ነው። እስር ቤት ማረሚያ ቤት ከባድ ነው፣ አይመከርም። ስለዚህ ማንንም ሰው ከወንጀል ነፃ እንዲሆን ነው መመክረው። እኔ ማንንም ሰው ወጣም እንደዛ ነው ማስተምረው። እኔ እዚህስ በመሆኔ ደግሞ የተማርኩት ነገርም አለ። ብዙ ነገር ደግሞ ለይቻለሁ። ታውቂያለሽ ወንጀል የሚባል ነገር በቃ ቤተሰብ እንደሚያሳጣ ብዙ ቅጣት እንዳለው። ምክንያቱም ቅጣት ስልሽ አሁን ወንጀል ባልሰራ ቤተሰቦቼ ልጆቼን አላጣም እዚህ ውስጥ ግን ደግሞ የበለጠም ደግሞ ጥሩ ነገር ተምረሽ ትወጪበታለሽ ለነገ ህይወትሽ። ሌላም ሰው ይማርበታል። ወንጀል እንዳንሰራ ያደርገናል። يطير كتوما يا شمر ماتوما شو شو يا كانين سيالي بوريشي معلومة شو شو لبين كورا ديري سيمالي مالجدي شو شو يا شاكي باردو قلبي كي مالجدي شو شو يا شاكي باردو قلبي كي مالجدي شو شو Dukuba jalala malena tima ya nagara karren ya garren tima malone ndadarbe shakitu sutuma shamasham kamakam shamasham kamakam hon asiyada halkani guya akamre shakitu kiya ya halkani guya akamre shakitu kiya asiyada halkani guya akamre shakitu kiya asiyada halkani guya akamre shakitu kiya shamasham kamakam shamasham kamakam malum amna dider gasi serkate isho isho malo ya damma ko jalala iragade isho isho malum am fidide gararan jabase isho isho barkati siega askotuna kate isho isho barkati siega askotuna kate isho isho
የፌዴራል ማረሚያ ቤት ኮሚሽን ከፋና ሚዲያ ኮርፖሬሽን ጋር በመተባበር ዘወትር እሁድ በዚህ ሰዓት ወደ እናንተ የሚያደርስላችሁ ማረሚያ የቴሌቪዥን ፕሮግራማችን የተከታተላችሁትን ይመስል ነበር። ሳምንት በሌሎች ፕሮግራሞች እስከምንገናኝ ፕሮግራሙን በመምራት አብሬያችሁ የቆየሁት ኮንስታብል ኢየሩሳሌም ሚሊዮን ነበርኩኝ። እስከ ሳምንት ቸርን ሰንብት።